السلام عليكم ورحمة الله وبركاته. الحمد لله حمدا كثيرا. الحمد لله إني أرى وعليكم رمضان السلام ورحمة جمرة. الله وبركاته. እና ያ አልሐምዱሊላህ ማለት የዛሬ ዓመት እኔ ከነይሮ ጋር ስናወራ በክርስትና ዓለም ላይ ነበርኩኝና አልሐምዱሊላህ በጣም የምመኘው ኒዕማ ነበርና አልሐምዱሊላህ እነዚህን አመኑ የሚሰላህ ከመጅሩል ሐሰና ከተባለላቸው አላህ ያድርገና የመጀመሪያ ረመዳኔ ነው እና በጣም የሆነ ወላሂ የሆነ እንትን አለው ፊሊንግ አለውና አልገባሁበትም ግን በቃ ካሁን የሆነ ደስ የሚል ነገር አለ ወላሂ የሆነ ኒዕማውና ወንድሞችም ሲጾሙ አይቼ ነበር። አምናም ያሉት ነገሮች በጾም ላይ ነበር ብዙ ነገሮችን ስናወራ ነበርና አልሐምዱሊላህ ደግሞ ከአመት ደርሶ ጾሙ ከጾሙ ደግሞ መጠቀምን ደስ የሚላና ያዩናስ አሽሩን ኡመቲላህ አይደለም የሚባለው እናንተ የሰው ልጆች አላህ ያዋላችሁ ኒዕማ አመስግኑት እየተባለ ነው በቅዱስ ቁርአን የተነገረና አልሐምዱሊላህ የመጀመሪያ ተራዊ አለ በጣም ደስተኛ ነኝ። አላህ ደርሶ ከተጠቀሙት አላህ ያድርገን፣ አላህ ያድርገን፣ አላህ ያዋደን ለማለት ነው። ማሻአላህ ቃላት የለኝም ወላሂ ታውቆኛለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተጠርቼ ነበር ስልክ ያወራው ነበር ይብሩ አውቂ ጀዛከ ሰላም ወራህመቱላሂ ወበረካቱ። ጠርተን ነበር ግን ቀጥል ኡስታዝ። ሰላም ረመዳን የሆነ ነገር ነው። አረ ይላለሁኝ። እሺ መንገድ ላይ ነን። ቤት የገባው ነው ይሻላል። ትንሽ ታገሱ። ኮፕሊንግ ታታባሉ እሺ ልጆች። ቢስሚላህ مرحبا الحمد لله العالمين الصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي آمين يا رب العالمين ምናልባት ረመዳን ሲመጣ ሁላችን በጣም እንደተሰታለን። ነገር ግን ከደስታው ጋር ደግሞ መጨናነቅ አለብን ማለት ማሰብ ይኖርብናል። ምክንያቱም ከፍተኛ የሆነ እንግዳ አላህ ዘንድ የተከበረ የሆነ እንግዳ እኛ ዘንድ ሲመጣ ማለት ነው በቂ የሆነ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ሰላም ነው። አፉ በል ስልክ ይጂ እና ምንድነው ያንን እንግዳ ስንቀበል በምን መልኩ ነው የምንቀበለው? ሐቂቃ ለመናገር ያንን እንግዳ ለመቀበል በቂ የሆነ ዝግጅት አለ ወይ? ኢማናችን አንዳንድ የዚህን እንግዳ አላፍትና ካልወጣን ይሄ እንግዳ በሚፈልገው ሁኔታ ወይም ደግሞ በሚችለው ሁኔታ ካልተቀበልነው አላህ ዘንድ መጠየቃችን አይቀርም። ሐታ ነብዩ አለይሂ ሰላቱ ሰላም አንድ ቀን 3 ጊዜ አሚን አሚን አሉ። ከሶስቱ አንዱ ማለት ነው ጅብሪል የሆነ እየነገራቸው ከአላህ መልእክቱን ይዞ እየመጣ አሚን ይላሉ። ከዛ ረመዳን መጥቶ ሳይጠቀምበት ያሳለፈው ሰው የአላህ ቁጣ ይውረድበት አሚን ያሉት። ይሄ ማለት ምን ማለት ነው? ስንፍና ነው። ረመዳን መጥቶ እያንዳንዱ ዚክር፣ እያንዳንዱ ዒባዳ፣ እያንዳንዱ ሶላቱ፣ ሱናው፣ ፈርዱ እጥፍ በእጥፍ ነው የሚሆነውና ሙስሊም ሆኖ በዚህ ዝልጉ መሆን አያስፈልገንም። በተለይ ደግሞ ራሳችን ቢያንስ ሌላው ማስከበር ቢያቅተን እንኳን ራሳችንን በመቆጣጠር ዘንድ ከፍተኛ አስተዋጽኦ ማድረግ አለብን። እስከዛሬ ድረስ ምናልባት ስሜታችን ሊከተል ነው። ከአሁን በኋላ ስሜታችን ማሸነፍ አለብን። እስከዛሬ ድረስ ምናልባት ሰይጣን አሳስቶን የሱን መንገድ ስንመራ ይሆናል። ነገር ግን ከአሁን በኋላ ሰይጣንን ለማሸነፍ ስሜታችን ለማሸነፍ ከዚህ የተሻለ አጋጣሚ አለን ብዬ አላስብም። ስለዚህ ምን ማድረግ አለብን? አደራችሁን ኢባዳ ላይ ምናልባት ስደት ላይ ያለን እህቶች ላለመቅራታችን ላለመስገዳችን ኢባዳን ጾሙ በፊት ለጾማችን ትናንሽ ምክንያቶችን እንደ ምክንያት አናደርገው። ምናልባት ቁርአን ለመቅራት ለመዘከር ያን ያክል ምቹ ሁኔታ እንኳን ባይመችን ማለት ነው ዱዓ እናደርግ። አንደኛ ደረጃ አላህ ሱብሓነሁ ወተዓላ እንደፈለገ በልተን ጠጥተን ሰግደን የምንቀራበትን ጊዜ አላህ ቅርብ እንዲያደርግ ከመሆኑ ጋር 5 አውቃት ሰላታችንን ቀጥ አድርገን በመስገድ ራሳችንን ደግሞ በመቆጣጠር ምላሶቻችን በመቆጣጠር እጆቻችን እግሮቻችን በመቆጣጠር ስራችን ላይ ጠንካራ ሆነን ከሰራን ኢንሻአላህ አላህ ሱብሓነሁ ወተዓላ እንደ ኢባዳ ይቆጥርናል። ኢነማል አዕማሉ ቢንኒያ ወኢነማ ሊኩሊ ኢምሪኢን ማ ነዋ አው ከማ ቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ስራዎች የሚለኩት በንያ ነው። ስለዚህ ምንድነው እኛ ያን ስራ መስራታችን ግዴታ ስለሆነ ነው የሚሰራው። ኢባዳው ግዴታ አይደል ወይ ነው። ነገር ግን አላህ ሱብሓነሁ ወተዓላ ደግሞ ግዴታ ያደረገብን ነገር ላለማድረጋችን ምን ነገር ዋስትና አይኖርንም። ረመዳን መጾም ግዴታችን ነው። በቃ ሶላትን መስገድ ግዴታችን ነው። ስለዚህ እቺ አንድ ወር ለቀጣይ ወራቶች ለ11 ወራቶች ስልጠና ናቸው። ካልቀራንም እንድንቀራ ማንሰግድም ከሆነ እንዳንሰግድ የራሳችንን ግብ እናስቀምጥና
ኢንሻአላህ የተቸገሩ ሰዎች ሁሉ ከችግራቸው ነፃ የሚወጡበት እንደዚህም ደግሞ ቁርአን ያልቀራላቸው ወደ ቁርአን ሶላት ማይቀራላቸው ወደ ሶላት ከምንፈራው ነገር የምንጠበቅበት የምናገኘው ነገር እንደዚህ የምናገኝበት ረመዳን አላህ ያድርግልን። ሁላችንም ደግሞ ዱዓ ማድረግ አለብን። በዚህ አጋጣሚ ልቦቻችን ደርቃለች፣ ስሜታችን መቆጣጠር አቅቶናል። ኢንሻአላህ ብዙ እንደ ሰው እንደ ባህራችን እንደ ሁኔታችን እንደ አካባቢያችን የራሳችን የሆነ ችግር አለብንና ማልቀስ አለብን። አላህ ሱብሓነሁ ወተዓላ ደግሞ ዱዓችን ይቀበለናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። وعليكم السلام ورحمة الله وبركاته. آمين آمين جزاك الله خير أستاذ. أنا ملكت لك مستلين عندي جزء زهرة. ماشي قدي. السلام عليكم ورحمة الله. أنا. عليكم السلام. سلام عليكم. الحمد لله كل سلام. السلام عليكم سهرة everybody. وعليكم السلام ورحمة الله وبركاته حبيبتي ليش؟ الحمد لله. كون أدرسش. كون أدرس I'm sorry. أنا كون ملكتني مثلاً زي لك قدام أنت زي لك يعيون لجوش نبرو لنية على رمضان نيتي بلو نبرنا نيتي لاشو نبر. كيف؟ ብዙ አካውንት በዚህ አስገቢ ያሉኝ ጠፉብኝ ሰዎቹ። እኔ ደግሞ ያን ማውጣት ፈልጋለሁ። እዚህ ጋር ተሰማችሁኝ። አሁን ኢንቦክስ አድርጉልኝ ወይም ደግሞ ለጀማልም በኢብራሂም አካውንታችሁን ላኩ ፕሊዝ። ትክክለኛ ሰዎች ፕሮሚስ ያልኳችሁ ማለት ነው። ለዛ ነው ቀረውን ጀማል አስተካክለው አንተ ግሬት። ምናልባት ባለፈው ዘካተል ማልን ብር ሊሰጣችሁ ቃል የገባችላችሁ እህት ወንድሞች ካላችሁ ገስት ላኩና ከኔ ጋር እናወራለን። ለእናንተ መድረስ ባለበት መልኩ ያ ነገር ይደርሳችኋል ማለት ነው አይደል ሐናን? yes በቃ እዚህ ካላችሁ በውስጥ ከሐናን ጋር አውርታችሁ ጨርሳችሁ ከዛ በኋላ ያላችሁ እህቶች ወንድሞች ካላችሁ አንድ ቁጥር ጻፉ። ለምን ይሄ ነገር በነገራችን ላይ አዲስ አይደለም፣ በውስጥ ያለቀ ነገር ነው። በውስጥ ያለቀ ነገር ነው። በውስጥ ያለቀው ግን ሌሎች ማለት ሌላ ሰው እነዛ ሰዎች አይደለም አካውንት ይላኩልኝና ትክክለኛ ሰዎች ፕሊዝ ኮንታክት አድርጉኝ። እሺ ስትገባበት መሰለኝ ሐና still here hello ምናልባት እነዛ ልጆች ስልካቸው ካለሽ እኔም ሊደውልላቸው ይችላል። አሁን ካለ ማለት ነው። ግን እዚህ ላይ ጀስት እንዳስተያየት ልስጥሽና ሀቢበቴ ዘካተል ማል የሚሰጠው ወይም ዘካ የሚሰጠው ረመዳን ዘካም ሆነ የትኛውም ዘካ የሚሰጠው ለሚገባው ሰው ነው መስጠት ያለብሽ። طيب አላህ عز وجل ቁርአን ላይ የጠቀሳቸው 7 ነው 8 ሰዎች አሉ ምስኪን ፈቂር ብሎ የገለጻቸው የመንገደኛ ልጅ ተብሎ የተገለጸ ወይም ደግሞ ሙሳፊር ማለት ነው። ሌሎችም የተገለጹ አሉ በነፃ የሚወጡ ምናምን እንደዚህ እና ለነዛ ነው መሰጠት ያለበትና እነዚህ ሰዎች ይሁኑ አይሁኑ ላታቂ ትችያለሽ እና በሚዲያ እንደዚህ ከምታደርግ ለሚያውቅ ሰው ወይም ደግሞ እንደዚህ አይነት ነገራቶች ለሚሰሩ ሰዎች ወይም ራስሽ አንቺ መቼም ደሃም አታውቂም ብዬ አላስብም እና ለሚገባቸው ሰዎች ቢሰጥ አሪፍ ነው። እንደዚህ የሚሰቃዩ በጣም ብዙ ሰዎች አሉ። አላህ Subhanahu Wa Ta'ala የሆነ ምናልባት ከአንዱ ጎናቸው ወደ አንዱ ጎናቸው የሚያገላብጣቸው አጥቶ ስንት መጾም ራሱ የማይችሉ ሰዎች አሉና ለነዛ ቢሰጥ አሪፍ ነውና ሚዲያ ላይ እንደዚህ አርጉ ብለሽ አናግሩ ብታያቸው አጥባባ ራሱ ማለት ነው ሙስሊም ሊልሽ ይችላል። አልገባሽም ምን የቆይ ሰዎች በደንብ ላስተካክልሽ። አንዷ ልጅ አሁን ኮንታክት ያደረገችኝ ለሀያ ሰው እንደዚህ ላበላ ነውና ፕሊዝ ልጅኝ ብላ ነው። ገባሽ? ሁለተኛውም ሰው እንደዚህ አይነት ትክክለኛ ትሆን that's why እንጂ ኮለ ለካምና ምን አለ
የዘካን እኮ ሰለሽ ነው ዘካተል መሰላለን ዘካተል ማል ለሚገባው ሰደቃ ከሆነ ለየትኛውም ሰው መስጠት ይችላልሽ ግን ዘካተል ማል ከሆነ ለሚገባው ሰው ነው መስጠት ያለብሽ ማለት ነው ሀቢበቲ እዚህ ሚዲያ ላይ አብዛኛው ሰው አጭበርባሪ ስለሚሆን የሚያጭበረብር ሰው ማለት ነው ይሄንን ነው ቢልሽ ልትቀበይ እንዳይገባሽ ዝም ብሎ ብሩ እንዳይሄድ የሚገባቸው ሰዎች እንደወስዱ ነው ሀቢበቲ ባረከላሁ ፊክ لا maybe misunderstanding now ልጅቷ ይሄን ያህል ሰው ላበላና ፕሊዝ ሩጂና ምስል ኦኬ አልኳት በመሃል ሌላ እሷ I think inbox አረጋችልኝ ማት ሰው ከሰው ላይ ገባውና ሜክ ሹር እሷ ካለች ነው thank you ባረከላሁ ፊክ እሺ ሐሳብ ያላችሁ ካላችሁ ቀጥሉ ሰላም አለይኩም ሐሳብ ካላችሁ ወአለይኩም ሰላም ወራህመቱላህ እንዴት ናችሁ ሁላችሁ ያደረሰ መጀመሪያ እንኳን አልቀደምሽም የቀደሙ ጊዜዎች አሉ ቴሌግራም ላይ እንኳን አብሮ አደረሰንላችሁ ይብሮ ምን ላይ ናችሁ ሰማለሁ ሳይሰማም ይሰማኛል ሚቲንግ አለው መሰለኝ አይመቸኝም መንገድ ላይ ነው ያለሁት ቀጥሉ እናንተ አዳምጣለሁ እሺ ወስታዝ ልታወራ ነበር ጀማል ማለት ቅድም ከነገር ያወራ ነበር እነዛ ልጆች በቃ ያለው ነገር ነግራቸዋለች ተነጋግሯሉ ቃል ገብታለች ለነሱ ማለት ነው የሆነ ቀን እኔ አልነበርኩም والله አለም ይሄን ጉዳይ ኢላን አድርጋ ነበር መሰለኝ ከዛ ብዙ ሰዎች እንትና አድርጎላታል ኮንታክት አድርጎላታል ለኔም እንዲህ ያለበት ችግሩ ተናግሮ ከነዛ ልጆች መካከል ሶስት ሰዎችን ማርጣ ያሉበት ሁኔታ ታረታ ምን ብላ ከዛ በኋላ ለነዛ ሰዎች እነዛ ሰዎች እንዲመጡና ከኔ ጋር ኮንታክት እንዲያደርጉ ብለን የነገረችኝ ከዛ አንፃር ነው ኮሜንትን የዘጋሁት እኔ ነኝ በነገራችን ላይ ገና አዳዲስ ሰዎች እንዲህ የሚሉ ሰዎች ስላሉ የእነዛን ሰዎች ሙይት ከማድረግ ይልቅ አሁን አዳዲስ ሰዎች ላይ የተቸገረ ሰው ይፈልጋለሁ ከእናንተ መካከል አለው ከተባለ እኔ አልተቸገርኩም ድሎት ላይ ነኝ አልሐምዱሊላህ የሚሉ ጥቂት ሰዎች ናቸው አልሐምዱሊላህ ረብል ዓለሚን ነገር ግን አሁን እነዛ ሰዎች ግፋብል ታውቋል ሰዎች እዚህ ካላችሁ እነዛ ሰዎች በግል እነዛ ሰዎች ስልካቸው ምናምን ስለሌላት ነው ግን እዚህ ለመምጣት የሚያስፈልገው ማለት ነው ከነዛ ሰዎች መካከል ካላችሁ ከኔ ጋር ኮንታክት አድርጉ ነው እሺ ማሚ ይሻል ማሚ እሺ እሺ ጥያቄ ያላችሁ ልል ነበር ግን አይባልም እሺ ሐሳብ ያለው ካለ መግባት ይችላል አንድ ቁጥር ጽፎ ጾም መቼ ነው ጾም ነገ ነው አልহামዱሊላህ አላህ አደረሰን ምስጋና ይገባል ሀያሉ ቢክ አላህ አዘወጀል ሰላምን ላውራችሁ ነው እስከዛው እስከ ኢብራሂም እስከሚመጣ ይሆን ርዕስ ምረጡና በፈለጋችሁት ርዕስ ላውራላችሁ ተድላለ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ ዛራ እንዴት ነሽ አልহামዱሊላህ ረብል ዓለሚን እንኳን አደረሰሽ እንኳን አደረሰሽ ኦኬ ቴንክ ዩ በጣም ሰላም ነው አልহামዱሊላህ እንደምን አለን ሁሉ ሰላም ነው አልহামዱሊላህ አልহামዱሊላህ ሐሳብ ካለ ቀጥል እኔ ትናንትና ወንድማችን ቤራ ሲሰል የኢብራሂም ስሜት የነበረው የኢብራሂም ኢሞሽን በጣም ይጋባ ነበርና እኔ አላቅም እነዚህን ወጣቶች በዚህ ልክ በውስጥ መስመር እኔ ኮሜንቶችን ስሰጥ በጣም ኢሞሽናል ሆኜ ነበር እያለቀስኩ ነበር አታፍርም ወይ ብሎ አንዱ መልእክት ላከልኝ ምናልባት ዛሬም ካሉ መልስ ለእነሱ መስጠት ፈልጌ አይደለም የእነ ኢብራሂም ወንድም መባል ላፍር ድሮ እናንተ ወንድም ስባል እንኳን ሳላፍር ሳልሳቀቅ ነው የኖርኩት ረጅም ዓመት ግን አንድ ነገር ልንገራችሁ እነ ኢብራሂም ከእናንተ ወይም ከሌሎች የሚለዩበት ምክንያት አንብበው ነው በእውቀት ነው ማንንም ሰው አላህ በሚያውቀው ኢሞሽናል ሆኛል መሰል ሲሳደቡ ሰምቼ አላውቅም ሰውን ሲያኳስሱ ይሄ ሰው ሃይማኖት ሲያራክሱ ሰምቼ አላውቅም የተጻፈውን ነገር እየጠየቁ ይጠይቃሉ ለጥያቄ መልስ ደግሞ እርግማን አይደለም ስድብ አይደለም
አካውንት ብሎክ ማስደረግ ሪፖርት ማስደረግ አይደለም። እንደነሱ አውቀን ለክርክርም ይሁን ዲቤት ለማድረግ ጣዕም የሚኖረው ከእውቀት እየመነጨ ንግግር ስንናገር ነውና እኔ መቼም ቢሆን የነሱ ወንድም ለመባል አላፍርም። ነገ ከነገ ወዲያ ትቀይራለህ ላላችሁት እኔ አምላክ አልቀየርኩም። አምላክን የማምንበትን ሐሳብና መንገድ ነው ያስተካከልኩት። ከማህፀን ጀምሮ ገጣጥሞ ሲያበላ ሲያጠጣ እድሜ ሰጥቶ ያቆየኝን አምላክ በትክክለኛው መንገድ ፕላን ማድረግ ነው እንጂ የጀመርኩት አዲስ አምላክ አላመለኩም። እስላም መሆን አዲስ ፈጣሪ ማበጀት አይደለም። ሰማይና ምድርን የፈጠረ ከበፊትም የነበረ በትክክለኛው መንገድ ነው ሰሚት ማድረግ የጀመርነውና መቼም ቢሆን ከነ እብራሂም ጎን መሆኔን አላፍርም። ከስራቸው ሁኜ እማራለሁ። እስልምናና እኔ የምንለያየው ተድላ የሚባለው አካል አፈር ወደ አፈር ሲመለስ ብቻ ነው። ስጋት አይግባችሁ ለማለት ነው። አመሰግናለሁ። አሰላሙ አለይኩም ወራህመቱላህ። ተድላ እሺ፣ እናመሰግናለን። አላህ ይጠብቅ። አላህ ጽናቱን ለሁላችንም ይስጠን። ትክክለኛ ነገር የተናገርከው ቅድም ደውለህልኝ ነበር። አፎን ያስተማርኩ ነበር። እሺ፣ በጣም ይቀጥላል። አፉ በለኝ ኢንሻአላህ ደውልልሃለሁ። 700 ምናምን ሰዎች እንኳን ለተከበረው ወር አላህ በሰላም አደረሰን። አላህ ሱብሓነሁ ወተዓላ ይህንን የመሰለ ወር ላደረሰን ጌታ ምስጋና ይገባው። ምስጋና መገባት ብቻ ሳይሆን አላህ ከዚህ የበለጠ ደግሞ 30ውን ቀን ጾመን አላህን የምናመሰግንበትና እንዲሁም ደግሞ ለይለቱል ቀድርንም አላህ የሚወፍቀን ወር እንዲያደርግልን አላህን እንማጸነዋለን። አልሐምዱሊላህ ረቢል ዓለሚን። ዛሬ ይሆናል ብዬ ገምቼ አልነበረም፣ ግን አልሐምዱሊላህ ዛሬ ሆኗል እና እንደነገርናችሁ ነው። ቅድም በጣም የሚገርም ፕሮግራም ያዘጋጀነው ያው አሁን እያወራን ነበረ፣ ጨርሰናል። ቪዲዮ እንለቃለን ኢንሻአላህ ለረመዳኑ። በጣም ያበደ ፕሮግራም ነው የያዝንላችሁ። አላህ ሱብሓነሁ ወተዓላ እንግዲህ አልሐምዱሊላህ ወይኔ እንኳን የዘንድሮ ረመዳን ይለያል ጀማዓ። አላህ በህይወት ያቆየን፣ በህይወት አላህ ያቆየን። ብቻ ግባ። እሺ ሻዳ ሚዝ ልጅ አለ ብለሃል፣ ግባ ወንድማችን። በጣም ኢንሻአላህ ጓጉቻለሁ። አላህ ግን የምንጠቀምበት ያለን አላህ አይዞህ። ሰላም አለይኩም አይዞ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እንትን ሙላይ ሌላ ስልክ ላይ ነው ያለችው፣ ግን ሻሃዳ ለሚያስፈልጋ ስልክ በስልክ ላይ ነው ነገር አናገረኝና አሁን ከዛ በኋላ አሁን አናገረኝ በቴሌግራም ላይ። እሺ ደውዬላታለሁ። ይሰማት ነው። አውራ ይሰማታል። ከቦታው ትንሽ ራቅ በለሽ፣ ትንሽ ከብጥብጡ ቦታ። ሰላም ብያለሁ። ይሰማሻል? እሺ፣ እስልምና መቀበል ፈልገሽ ነው? ማሻአላህ። ያስገደደሽ ሰው የለም አይደለ? ማሻአላህ። እሺ፣ እኔ የምለው ከኔ ጋር ያለሽ። እሺ፣ እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ። ከአላህ በቀር በእውነት የሚመለክ አምላክ እንደሌለ አለች። ብላለች። በልቤ አምኜ በአፌ መሰክራለሁ።
ኧረ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። እንግዲህ ያው ከዛሬ በኋላ ሙስሊም ሆነሻል። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ እንግዲህ አላህ ጽናቱን ይስጥሽ። ያው ከዛሬ በኋላ በዜሮ ተባስቷል ወንጀልሽ በአጠቃላይ እና ከዚህ በኋላ ሰላትን ቀጥታ ጀምሪ። ረመዳን ወደሽንም ጾሚ። አላህ ጽናቱን ይስጥሽ። አላህ ይጠብቅሽ። እንግዲህ አይዞ ያው ስለ ሰላት ምናምን እንድታወራ ከዛራ ጋር አገናኛት። እሺ ያለው ነገር እሺ እሺ። የቴሌግራም እንትን አላችሁ ማለት አለ አገናኛት። ከዛራ ጋር አገናኛት። አዎ እንትን ፎሎ አድርጌሃለሁና የቴሌግራም ቁጥር አላክልኝ። ከዛ ነው እናገራታለሁ። እሺ ዘራ እሺ ወንድሜ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ ፊክ። ማሻአላህ ተባረከ። እሺ ሚውት ስለዚህ እየሰበኳችሁ አምጡ። እናንተ ከስር ያላችሁ ከአጠገባችሁ ያላችሁን ሰዎች ስበኩ በደንብ። ዝም አትበሉ። የምትስሙ እናንተ ተናገሩ። እሺ ሱኩና ነው ሱኩና ይሰማል። እና እኔ እስልምና መቀበል እፈልጋለሁ ብሎ ነው የገባው። ኦኬ ማሻአላ። እሺ እስልምና መቀበል ፈልገህ ነው እናት? ኦኬ ይሰማል እናት ወይ ደግሞ ይሰማሻል? ይሰማል። እሺ ቆይ አንዴ ያንተ ኔትወርክ ይዟል። ቆይ ሚውት አድርግና ተቀመጥ። እሺ ሱኩና እናት አለ። እሺ እስልምናን መቀበል ፈልጋለሁ ብለህ ነበር፣ ትክክል ነው? አዎ ትክክል ነው። ማሻአላ። ያስገደደህ ሰው አለ ወደ እስልምና ለመምጣት? የለም ግን አንድ ነገር ልጠይቅ ነው። ሰው ለሻሃዳ ይይዝ። ኦኬ ማለት እኔስ ወደ ጀምሮ ሙስሊም ነበር እና ያው በልጅነቴ የምኖርበት አካባቢ ትንሽ ወደ ገጠር ወጣ ይላል እና ደግሞ ያው ላይ የሚኖሩ ሰዎች ምናምን ማለት የእንትን ተከታይ ማለት ነው። እሺ ስለዚህ አሁን እስልምናን ትተህ ነበር ነው ባጭሩ አይደለ? አዎ በቃ ኢንሻአላህ አሁን ወደ እስልምና መግባት ከፈለክ ቀጥታ መግባት ነው፣ ችግር የለውም። ማለት ያው ያ ነገር ያ እንትን ላይ አልቆየሁም ነበር። ቢያንስ ትንሽ ወራቶች ነበር አልከስም ዓመታቶች ነበር እና እሺ አላህን ክደህ ነበረ? አዎ ከዛ በኋላ ሻሃዳ ላይ ያስከን በራሴ ነው የገባሁት። ሰው አላሰኝም ግን በራሴ ይዤ በራስ ይዛ በቃ በራስ ከያዝክ ሙስሊም ነህ። እሺ ሙስሊም ለመሆን ግዴታ ሰው ሊያስይዛ ይገባል። እሺ አሜን። ስለዚህ አልሐምዱሊላህ እንኳንም ሞት ሳይቀድም ቀድመህ ያዝክ። ጎበዝ። አሁን አንተ ሙስሊም ነህ። ከዚህ በኋላ ያለውን ነገር ረመዳንህን በአግባቡ ለመጾም ብቻ ሞክር። እሺ ሀቢቢ፣ ሰላትህንም ቁርአንህንም በርታ። እሺ እሺ አይ ኸይር። ስም ይዛለህ? አይ ስም ይዛለህ? እሺ አንተም እንደዛ ብለህ ነው የገባኸው? አዎ እኔ ታውቃለህ፣ ሁለት አይነት ቤተሰብ ውስጥ ያደግኩ ልጅ ነኝ። እናቴ ክርስቲያን ነች፣ አባቴም ክርስቲያን ናቸው። አያቴ ደግሞ እስልምና ተከታይ ናቸው እና ብዙ ጊዜ ሁለት አይነት እምነት ስለሆነብኝ ብዙም አልከታተልም፣ ከሁለቱም የወጣው ነበርኩ ማለት ነው። እና ቲክቶክ ላይ ምናምን ነገር በጣም ስከታተላችሁና ማንበብ ምናምን ትንሽ ጀምሬና
ወደ እስልምና የሚል ፍላጎት ነው። መስለም ፈልጋለሁ። መስለም ፈልጉ። እሺ እኔ የምለውን ትላለህ ከኔ በኋላ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። አልሐምዱሊላህ ረብል ዓለሚን። እንግዲህ አንተ ከዚህ በኋላ ሙስሊም ነህ። እንኳንም አላህ ወደ ተፈጠርክበት አላህ መለሰ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥህ። እንግዲህ ወንድማችን ትምህርት ግን ተማርሽ ሐቢቢ ጾምህን ጾም፣ ሰላትህን ስገድ። ለመጾም ፈልጌ እንዳያልፈኝ ለነገ ነው ዛሬ ታቃዳ ያስጨነቁት። አልሐምዱሊላህ አላህ ይጠብቅ፣ አላህ ጽናቱን ይስጥህ እና ትምህርት ተማርሽ ሐቢቢ። እስኪ ጓደኞቼ ምናምን ነገር አሉ ከነሱ ጋር ለመማረስ እሺ እኔ ኮንታክት አድርገኝና በውስጥ አውራኝና የምትማርበትንም አስገባለሁ። እሺ በቃ እሺ እንድታግዙኝ እፈልጋለሁ። ብዙ ካላችሁ ልጆች ስም ማን ነው? ስሜ እኔ እስማኤል ያወጡልኝ ማለት ነው። አያቴን ያወጣችልኝ። እኔ መጀመሪያ በሱ ቃል ሌላ ስም ነበረ ያስቀየርኩት ወደ እስማኤል ማለት ነው። እስማኤልን አያቴ ያወጣችልኝ በጣም ስለምወደው። ማሻአላህ ሁለታችሁም አውሩኝ። አሁን የቴሌግራም ቁጥራችሁ ላኩልኝ ሁለታችሁ፣ እስማኤልም እናት። ማሻአላህ ሰያ ቁጥር አሳይታችሁ ነበር። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ዩሮ አልሐምዱሊላህ ደህና ነው። አልሐምዱሊላህ። ጥያቄ ነበረኝ። የሆነች እህታችን በበሽታና በወሊድ ምክንያት አላስተናገደም። ሐቢቢ የፈትዋ ጥያቄ ነው ያላስተናገደም። መርሐባሽ ምናልባት ሌሎችን ወንድሞች ወገኖቻችን ካላችሁ ሻሃዳ ማየት ከፈለጋችሁ አንድ ቁጥር ጻፉ። በዚህ አጋጣሚ ማነው ማሻአላህ በዚህ ጊዜት ገና ሰይጣን ሳይታሰር መታሰር አሁን የተፈለገ ነው። ለነገሩ ሊታሰር ይችላል። እስካሁን ይታሰርልን። እስኪ ግቡ ወገኖቻችን፣ ዳኑ፣ ወደ እስልምና ኑ፣ ረመዳን አብረን እንጹም። ሻሃዳ ለመያዝ የምትፈልጉ ካላችሁ አንድ ቁጥር ጻፉ። ኢንሻአላህ ቅድም ዛህራ ሲበኳቸው ስላሉ በዚህ አጋጣሚ ሊስበካቸው ብዬ ነው። አዳዲስ የመጣችሁ ሰዎች እንኳን ደስ አላችሁ። ረመዳን ነገ ነው። ዛሬ ተራዊህ ይሰገዳል። ኢንሻአላህ ምርጥ ረመዳን አላህ ያድርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እሺ ሚስ ሰላም ብያለሁ። ሚስ ቴምፕል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? መልእክት ላስተላልፍ ነበር እችላለሁ? ይብሮ እሺ ከመልእክት በፊት ሌሎችን ማናገረው ሊኖር ስለሚችል አለ። ቆያች አስቴር አለሽ? አስቴር ረመዳን ገባ። አልሐምዱሊላህ። አስቴር አለሽ? ፉቲሐት ፖሊዮ ምን አለ? እሺ የገባችሁ ሰዎች አታወሩም? አስቴር የምታወሪው ነገር የለም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተን የዙልቀርነይን ታሪክ በሌሎች መጽሐፎች ላገኘው ይችላሉ። ምናልባት ያየው ነገር ካለ ማለት ኤቲስት የሆኑ ልጆች ናቸው የጠየቁኝና ማለት ቁርአንን ብዙ ነገሩን ተቀብለዋል፣ ግን አንዳንድ ነገሮች እነዚህ ሂስቶሪካል ነገር ስለሚጠይቁኝ አው መጽሐፉ አለ ሲሪያክ መጽሐፎች አሉ እና ከቁርአን መምጣት በፊት የነበረ መጽሐፍ ነው እሱ። እዛ ላይ አለ። እሺ እዛ ላይ ያለው ግን አይ ቲንክ የሱ መሰለኝ የሱ ነው አይደለ? ዙልቀርነይን ካልተሳሳትኩ ማለት ነው። ወላሂ አለም እንደዛ ይመስለኛል። አለ ወይ በውስጥ አናግረኝና አለ ትላለህ ኢንሻአላህ።
እሺ ቴሌግራም ላይ በማለት ነው መጽሐፍ ሲራክ ልትል ፈልገህ ነው? አይደለም እንደዛ የአጁጅና ማጁጅ ታሪክ ጉግ ማንጉግ የሚባሉት ታሪክ እዛ ላይ ነው። ያው እሱም አለ የዙልቀርነይን ከዛ በፊት ያው አሌክሳንደር ዘ ግሬት ተብሎ የሚመጣበት ሁኔታ አለ። አሌክሳንደር ዘ ግሬት ሲጀመር ጣዖት አምላኪ ነው እና አሌክሳንደር ዘ ግሬት ዙልቀርነይ ነው የሚል ነገር ስህተት ነው። እሱን አካሄድ እየሄዱ ከሆነ ማለት ነው። እኛ ዙልቀርነይ ነው ብለን አናምንም። አሌክሳንደር ዘ ግሬት ዙልቀርነይ በአላህ ያመነ ነው። ተግባባን። ስለዚህ ያን ያለው ነገር ኢንሻአላህ። ኦኬ አስቴር አለሽ? ላዋራሽ ነበረ። እሺ የለሽም። ሚስ ዲምፕል ምንድነው ሐሳብሽ? መጀመሪያ መልእክቱ ምን እንደሆነ ማወቅ አለብኝ። መጀመሪያ ስለምንድን ነው? እኛ ሰፈር መስጂድ እየተሰራ ነበርና እዚህ ጀሞለት የስትረሱ ገቢ ማሰባሰቢያ ሰዎች እኛ ሳይዲያ ሼር ላደርጋቸው ብዬ ነው። ይቅርታ ሚስ ዲምፕል፣ እኔ አሁን ዛራ ጠይቀኝ ነበረ። እኔ የራሴ መስጂድ ጉዳይ አለብኝና ይሄንን የተውኩበትን ምክንያት የሁለታችንን መጽሐፍ እየተሸጠ ነውና መጽሐፍቶች ደግሞ እየተሸጡ ያሉት ያው ሰዎች ይሰግዳሉ ሰላት፣ ግን ሰላት ከመስገድ በላይ ማለት ሰላት የሚሰግዱበት አለ። ሰላት በማንኛውም አይነት ሁኔታ ይሰገዳል። ግን የሰዎችን መዳን አስመልክቶ ብዬ ነው የተውኩት። እኔም የመስጂዳችን ጉዳይ ነበረብኝ የዛሬ 1 ዓመት የጀመርነው አልቋል ኦልሬዲ። ግን መስኮት የለውም ምንጣፍ የለውም ምናምን ግን እጄን አንስቻለሁ። እኔም ዛህራንም ነግሬያት ነበረ። እሷ ነች መጀመሪያ የጠየቀችኝ። እሷም መስጂድ አይ ቲንክ ከኔ በኋላ ነው አለ ዛሩ እንጂ እንደዛ ነበር የጀመርሽው። ኦኬ የለችም ማለት ነው። ኢንሻአላህ እንደዛ ነው። እሺ ይቅርታ ሚስ፣ ችግር የለውም። ያው እንትን እያልኩ ነበርና አው እንደዛ ተጀምሯል የኛ መስጂድም እና አንተ በኋላ ነው የዛሬ ዓመት ምናምን አካባቢ ነው የተጀመረው። እሱ ዓመት ሊሆን ነው እንደዛ መሰለኝ። ያ እና ለዛ ነው ነው ያው የተውኩት። የኔንም ትቼዋለሁ ያንቺንም ትቼዋለሁ። አላስተናግድም እንደዚህ አይነት ነገር ለጊዜው ይቅርታ። እሺ ሚስ፣ ችግር የለውም። ሂስትሪ ማን ከፈለክ ግን ያው ኡስታዝ ጀማል ላይ በቅርበት ስለሚያውቀው ሂስትሪውን ሼር ያድርግና ሌላ ቀን እንትን ልትሉ ትችላላችሁ ኢንሻአላህ። ወላሂ ከወሎም ደውለውልኝ ነበረ። በጣም ወደው ኡስታዝ ነበረ። ዩኒቨርሲቲ ላይ በቃ በደንብ ያስተማረኝ አንድ ኡስታዝ ነበርና እሱም ደውሎ ጠይቆኝ ነበር። ኡስታዝ አሽም ይባላል። እሱም ያው የሱንም ምንም ማድረግ አልቻልኩም። መሬቱ በጣም ይበርዳል ምናምን ብዙ ነገር ብሎኛል። ግን አሁን ይሄን መናገር ማለት ኦልሬዲ ፕሮሞት ማድረግ ስለሆነ ምንም አልናገርም። እኔ ይቅር፣ ለዛ ነው። እሺ በጣም ይቅርታ። ኧረ ችግር የለውም። እሺ አመሰግናለሁ። መልካም ረመዳን ለሁላችሁ። ሰላም አለይኩም። መልካም ረመዳን ነሽ። እሺ አልሐምዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋት ወልአርድ ወዒደት ሊልሙተቂን ብሏል አላህ። ተሽቀዳደሙ እንግዲህ ያ ጀማዓ እንሽቀዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባ። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዕፈ ሙዳዕፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይከተመው ማለት ነው። እና ቁርአንን በደንብ ቅሩ። ይህን ረመዳን ወር እባካችሁ ዱዓ አድርጉልን። እንደው ዱዓ አድርጉልን። ታውቃላችሁ ዱዓ አድርጉልን። ታወቀ እንዴ? አዎ ነገ እኮ ነው። ዛሬ በቃ ኦልሬዲ ጀመረን። ዛሬ ተራዊህ ሰላት አለ ተድላ እንዳያመልጥህ በጭራሽ። ከኢሻ ሰላት በኋላ የተራዊህ ሰላት አለ ግዴታ። እዛ ሂድና ስገድ ኢንሻአላህ፣ ውበቱን ታየዋለህ። እንኳን አደረሰ። እንግዲህ ግን እግረ መንገዴን ከገባው አሁን እስልምና ለተቀበሉት ወንድሞች በተለይ መጨረሻ ላይ ለተቀበለው አንድ በጣም መሰረታዊ ነገር አለ መንገር የምፈልገው ለነሱና በልባችሁ ያመናችሁ እውነት ለዛ ነገር ነው ሰሚት ማድረግ ያለባችሁ። ከውጭ የሚመጣው ጫና ያ ካሳመናችሁ ነገር ስለማይበልጥ ጊዜያዊ ወላፈን ስለሆነ ከማንም ሰው ለመማር ቅንነት ያስፈልጋል።
እኔ የምፈልገውን ነገር የዘላለም ሕይወት ይሰጠኛል ብዬ ያመንኩትን ነገር ለመማር ምንም ነገር እየተባልን ያንን ነገር ማስኬድ መቻል አለብን። ስለዚህ እስልምናን የተቀበልነው ሀብታም እንድንሆን በሰዎች ዘንድ ታዋቂነት እንድናገኝ እየመጡ በእጃቸው እንዲያጎርሱን እንዳው ቅቤ እየቀቡ እንዲያሻሹን ምናምን አይደለም። ለራሳችን የተቀበልነውን እውነት ከማንም ሰው እየተማርን በንጽህና ነው ከሆነ ፍላጎቱ ካለን አላህ ሁሉን ነገር ገር አድርጎ ነው የሰጠን። የዛህራን ቴሌግራም ተቀላቀሉ። እኔ በአላህ ፊት ነው የምነግራችሁ የዛህራ የምትልካቸው ትምህርቶች በ5 ቀን ነው ራሴ ብቻዬን መስገድ የጀመርኩት በ5 ቀን ውስጥ እና ቴሌግራም የምትልከውን ቴሌግራሞች እየተከታተላችሁ ማየት መስማት እንትን ጥያቄ የምንጠይቅበት ጊዜ ስላልሆነ የሚሰጡንን ነገር በትክክለኛው መንገድ እየተማርን ከተገበር በጣም ቀላል ነው። ከውጭ የሚመጣውን ጫና የቤተሰብ የጓደኛ የልጅ የጎረቤት የሥራ ምናምን እንዳትፈሩ። ያም የሚገጥማችሁንም ችግር ደግሞ መታችሁ ጥርስ እንዳታፋጩ እዛው እየቻላችሁ ነገሩን በትክክል ለማስኬድ ጥረት አድርጉ። ኢትዮጵያ ውስጥ ያላችሁ ወይ አንድ ጊዜ እሺ ሰላት ከመሄዴ በፊት አንዴ ላውራው እዚህ የገባው ሰው እሺ አንዴ ስኩና ይቅርታ ትቀጥላለሽ። በጣም ይቅርታ ይሄ ቅደም ብዬ ነው። ስኩና ይሰማል። ምን ነበር ቅድም ገብተህ ነበርና ምን ነበረ? አይልቴት ከሆነ አይልጠይቀን ነው እንጂ ልቴት ከሆነ የማይመች ከሆነ ትሰብ አይ ጥያቄ ብቻ ነው። ጥያቄ ብቻ ከሆነ ችግር የለውም ኢንሻአላህ እናስተናግዳለን። አንዴ ከመሄዴ በፊት ግን እሺ አንዴ ቆይ አንተ ሚውት አድርግሽ። ሀዋ አለሽ? ምንድነው ጥያቄ ነው? እኔ ጥያቄም አለኝ ግን ያው ልስገድ ብለሃል። ስገድና ስትመለስ እጠብቃለሁ። ሰላም አለይኩም። መጀመሪያ ወአለይኩም ሰላም ወራህመቱላሂ። በቃ ዛህሩ አስተናግጃቸው። መጀመሪያ ተድላ ይቀጥልና ይጨርስና አስተናግጃቸው። ቴንኪው ብሮዬ። እና እንትን በሉ ላመናችሁበት ዛሬ እጅ ለሰጣችሁበት ነገር ላይ ለዛ ነገር ጨክኑ። መጨከን ይፈልጋል። የምንጨክነው ለራሳችን ስንል ነው። እኔ ወደ 9 ወር ነው የተሰቃየሁት የልቤን ሐሳብና በምላሴና በአእምሮ ያለውን ለማገናኘት ያረፍኩት ያ ያሳመነኝን እውነት የሻሃዳ ያስኩበት ቀን ነው። ትክክለኛ እንቅልፍ የተኛሁትና ኢትዮጵያ ውስጥ ካላችሁ በተለይ እኔን በስልክ ብታገኙኝ ልንተጋገዝ፣ ልንረዳዳ፣ ልንጠያየቅ እንችላለንና ለልባችን ሐሳብ እጃችንን እንስጥ። ቅን ሁኑ። ማንም ህፃንም ይሁን ትልቅ ትንሽም ውሏችንን ጊዜያችንን ይሄ ካሳመነን ነገር ጋር ከአዲሱ ነገር ጋር ጊዜ እናሳልፍ። ለማወቅ ለማድረግ ለመተግበር ከሙስሊም ማህበረሰቡ ጋር ያለንን ግንኙነት መጨመር መቻል አለብን። መስጊድ አካባቢ ያለ መጥፋትና ሰው አንፍራ። ሰው ጥቂት ቀን ያማል፣ ይዋሻል፣ ይቀጥፋል፣ ይሰድብሃል፣ ጥንብርቁስን ያወጣል። ከዛ በኋላ ምንም ነገር አያደርግም። ስጋ ለባሽ ምንም ነገር አያደርግም። አላህ በእኛ ላይ የሆነ ነገር ካልወሰነ በስተቀር ምንም ነገር ምን ሆነው ነገር የለምና ላሳመናችሁ እውነት ራሳችሁን አስገዙ። አትፍሩ፣ አይዟችሁ፣ አላህ ያግዛችኋል። በቅንነት ዱዓ አድርጉ ለማለት ነው። አመሰግናለሁ ዛህራዬ። ቲንክ ሶ ማች ሲስ እሰማ ነበር። ዛህራዬ ድምጽ የጠፋ ይሰማል ወዳጆች? ያ ይሰማል። እሺ አናኒ እና እኔ ሐሙስም ደግሞ ወደ አፋር ወርዳለሁ። 10 ቀን የምጾመው እዛ ነው። አላህ እድሜና ጤና ከሰጠን ሐሙስ ወደዛ ወርዳለሁ። ዱዓ አድርጉልኝ ለኔ። እዛ አካባቢ ብዙ የሰበኩበት ብዙ ሰዎችን ወደ ስህተት የመራሁበት እዛ ላይ ደግሞ እንግዲህ አንዳንድ መድረኮች ይኖረኛል ብዬ ተስፋ አደርጋለሁኝ። አቅም ጉልበት እንዲኖረኝ ዱዓ አድርጉልኝ። በዛው ለብዙ ሰዎች መስለም ሰበብ ሆናለሁ ብዬ አስባለሁ። እንግዲህ አላህ እድሜ ጤና ይስጠን ሁላችንም። መልካም ረመዳን። ከ7 ከ8 ዓመት በኋላ እኔም ልጾም ነው። በጣም ነው ደስ ያለኝ። ግን በዚህ እስልምናን ከተቀበልኩ ጀምሮ ላሳያችሁኝ ፍቅር፣ ለምትሰጡኝ አክብሮት፣ በተለይ መስጊድ ውስጥ ስገባ የሚደረግልኝ ሰላምታ በጣም ልብ ያበረታል፣ ኢማንም ይጨምራልና ሰዎችን እንደዛ በፈገግታ መቀበል ልመዱ። እኛም ለሌሎች ሰዎች የምንሆንበት እድል ደግሞ አላህ ይስጠን ለማለት ነው። አመሰግናለሁ በጣም ዘመዶች፣ ብዙ ካወራሁ ይቅርታ።
ሰላም ነው። እዚህ ጋር ጥያቄ መጠየቅ ፈልጌ ነበር። እሺ ጠይቅ ወገናች። አፋን ጠርታችሁ ከነበረ ፊት ነበር ቀጥል። ኦኬ እሺ